ድህነት እፍረት ነው መሆን ያለበት። ድህነት መወገዝ ነው መሆን ያለበት። አያምርም፣ ውበት የለው። ፋይናንሻል ስትረስ ስታፍ ነው፣ ሰው ይገላል። ሆልድ የሚያረኩት ያልተናገርኩት ችግር አለ የኮሚኒቲያችን። በቃ ፍጥጥ ያለ አይነት ነገር ሁሉም ላያወራ የሚተፋፈርበት፣ ግን እኔ ጋር ሲመጣ there is no sugar coating. I'll tell you the problem, this is the problem, take it or leave it. አሜሪካ እስካለን ድረስ we can make it happen, it is possible። ወዮች አሉ፣ እያመጣው ወዮቹ ጌሞቹ ጠብ አረጋቸው፣ ለሱ እየተጠቀማችሁ ወደፊት ትሆናላችሁ። ዲያስፖራ ቫይብ ጤና ይስጥልኝ የዲያስፖራ ቫይብ ተከታታዮች፣ ያው ቃል በገባሁት መሰረት ወደ ሀብት ጉዞ በተመለከተ የተለያዩ ኮንተንቶች ክሬት እያደረኩ ነው። ለዛሬ ያዘጋጀሁት ከ8 እስከ 10% አኑዋል ሪተርን በሚሰጥ ስቶክ አጋዥነት ሽሜው ሚሊዮነር መባል የማይፈልግ መቼስ ማንም የለም። ስለዚህ እስኪ ዛሬ በወር ምን ያህል በየትኛው እድሜ ክልል ያላችሁ ኮንትሪቢዩት ኤንድ ሴቭ ብታደርጉ ሪታየር ስታደርጉ $1 ሚሊዮን ባለጸጋ እንደምትሆኑ በዝርዝር ለማስቀመጥ እወዳለሁ። በነገራችን ላይ አንዱ ምን ቢለኝ አሪፍ ነው፣ አንተ ብለህ ሚሊዮን ትላለህ፣ እኔ ሚሊዮን የሚባል ጓደኛ እንኳን የለኝም፣ የሰው ስም አላውቅም አላለኝም። ግድ የለም፣ ምናልባት ሚሊዮን የሚባል ጓደኛ ላታፈራ ትችላለህ። as long as if you live in አሜሪካ ውስጥ የምትሰራ ከሆነ ከነቃህና ከበረታህ ግን $1 ሚሊዮን ማፍራት ትችላለህ ብዬ መለስኩለት። ለማንኛውም it's true because yes you can be a millionaire, especially early age ከጀመርከው saving invest ማድረግ no question about it, you can be a millionaire ስለሚቻል ነው። ሁሌም ደጋግሜ እንደምለው ግንዛቤ በማጣት አይዲያው ስለሌለን ነው እንጂ long time የመጀመሪያው ጀነሬሽን ከመጣበት ጊዜ ጀምሮ ሴቭ ብናደርጉ ኖሮ እንደ ጆቹ እኛም የገንዘብ የማጠራቀም ምሳሌ ነበር የምንሆነው። ቢሆንም ግን it's not too late. like I said ሁሌም እንደምለው the best time to plant a tree was 20 years ago, the next best time to plant trees today. መጀመር ነው፣ ግድ የለም። ሚሊዮን የሚባል ጓደኛ ከሌለ የለም፣ ግን ሚሊዮን ማፍራት ትችላለህ። ሚሊዮን የሚባል ጓደኛ ማፍራት የማትችል ከሆነ $1 ሚሊዮን ግን ማፍራት ማንም አይከለክልም፣ እጅ ላይ ነው። ምክንያቱም ሚሊዮን የሚባል ጓደኛ በአጋጣሚ ላታገኝ ትችላለህ። ግዴታ ሚሊዮን የሚባል ሰውዬ ጋር ጓደኛ ልሁን ብለህ ልትሄድ አትችልም። there is no way, it's impossible ነው። ግን $1 ሚሊዮን ማፍራት ግን it's possible. you work hard, you save your money, you save your time, you invest, reinvest. ገንዘብ ሲመጣልህ guess what? ሚሊዮነር ሆነሃል ማለት ነው። so አሁን ወደ ጉዳይ ስገባ እስቲ ከአያር ገጤ ልጀምር። አያር ገጤ ኦልሞስት እውነተኛ ታሪክ ነው። ሱዳን ሪፊጂ ነበሩ ሱዳን ላይ ጥሩ ሎንግ ታይም አጎ and ያው ወሬው እንደደረሰኝ ከሆነ ሪፊጂ ሆነው ሱዳን ላይ ያሉ ቴክሳስ ላይ ሌበር ይፈልጋል እና ቴክሳስ ላይ ሌበር ሲፈልግ I think through UNHCR ሊሆን ይችላል፣ ሌላ ምናልባት የስደተኞችን የሚያስተዳደር ካምፓኒ አማካኝነት so they see this kind of manpower እዛ ኤሪያ ላይ they waiting for a visa ወደ ተለያየ ዓለም ለመሄድ፣ ግማሾቹ ደግሞ ወደ አሜሪካ ለመምጣት ማለት ነው። so ብቻ ያው እሳቸው እንደሚሉት የሆነ አውሮፕላን መጥቶ ወሰደን ነው። ኮመርሻል ፕሌንም አይመስለኝም፣ የጦር አውሮፕላን ሳይሆን አይቀርም። እሷ አመጣቸውና ቴክሳስ አደረጋቸው። እንግዲህ እሳቸው እንደሚሉት 60 ዓመቴ ነው፣ እንግዲህ 75 ዓመት ነው የሚመስሉት ስታዩዋቸው። ቢሆንም የዛን ጊዜ ከዛ ቦታ ሪሎኬት ተደርገው ቴክሳስ መጥተው ቴክሳስ መንገድ ምናምን ይሰራ ነበር መሰለኝ፣ ትላልቅ ሃይዌዎች፣ አውራ ጎዳናዎች። አይ ቲንክ ይሄ ስቶሪ እውነተኛ ስቶሪ ነው። በህይወት ያላችሁ አላችሁ ሜቢ ታሪኩን ኮመንት ላይ ሞር ሼር ሊያደርጉ ይችላሉ ወይ ሊያስተካክሉ ይችላሉ። ግን ዳውን ዘ ሮድ ታሪኩ በዚህ መጥቶ ሎንግ ታይም አጎ ወደ ቴክሳስ ከዛ ቦታ ላይ ሪሎኬት ተደርገው የመጡ ኢትዮጵያዊ ስደተኞች ስላሉ ማለት ነው። እና ለዛ ነው ጋሽ ገጤን ምሳሌ ማድረግ የፈለኩት። ከሳቸው ሲጀምር ለምሳሌ 60 ዓመት ሆኗቸዋል።
5 more years ነው የቀራቸው 65 ለመሆን ሪታየር ለማድረግ። ያው በ62ም ሪታየር ማድረግ ይቻላል፣ በ65ም በ67ም። ኤኒዌይስ ሌትስ ፑት ላይክ 65 ዓመት ላይ ጋሽ እርገጤ ሪታየር ማድረግ ቢፈልጉ በወር ምን ያህል ኮንትሪቢዩት ማድረግ አለባቸው 60 ዓመታቸው? ሶ ኢን ኦርደር ጋሽ እርገጤ ሪታየር ሚሊዮነር ሆኖ ሪታየር ማድረግ ከፈለጉ በወር $14133 አካባቢ ኮንትሪቢዩት ማድረግ አለባቸው። $14,133 ሴቭ ማድረግ መቻል አለባቸው ኢን ኦርደር ሪታየር 65 ሲሆናቸው ቢኮዝ ኦንሊ 5 ዓመት ስለቀራቸው ማለት ነው። እና 14133 ኮንትሪቢዩት ማድረግ መቻል አለባቸው ምክንያቱም የቀራቸው 5 ዓመት ብቻ ስለሆነ ማለት ነው ሪታየር ከማድረጋቸው በፊት። ያው እንዳልኩት በ62ም በ65ም በ67ም ሪታየር ማድረግ ቢገባ ግን የ65ቱን ምሳሌ ስለወሰድኩት because they have to come up with that amount of money which is $14,133 every month for the next 5 years ካደረጉት አቅሙ ካላቸውና ካደረጉት በዛ ገንዘብ because ኮምፓውንድ ስለሚያደርግ ገንዘብ ስለሚሰራ አቅም ኖሯቸው ሪታየር ማድረግ ይቻላል። ይሄ የ60 ዓመት የእድሜ ባለጸጋ ኢንቨስት ማድረግ ያለበት ገንዘብ ማለት ነው በየወሩ። ከዛ አያ ክፍሌ የሚባሉ ሌላ ጓደኛ ያላቸው። አያ ክፍሌ ከአያ እርገጤ በ10 ዓመት ያንሳል። እሱ 50 ዓመቱ ነው ማለት ነው። ስለዚህ አያ ክፍሌ 65 ዓመት ሲሆነው ሪታየር ማድረግ ከፈለገ በየወሩ $3,155 ኮንትሪቢዩት ማድረግ አለበት ማለት ነው። የ50 ዓመቱ አያ ክፍሌ በየወሩ ምን ያህል ኮንትሪቢዩት ማድረግ አለበት? $3,155 ኮንትሪቢዩት ካደረገ ኤቭሪ ማንዝ ባይ ዘ ታይም ሂ ጌትስ 65 እሱም ሚሊዮነር ሆኖ ሪታየር ማድረግ ይችላል ማለት ነው። ሌላ የአያ ክፍሌ ጓደኛ ወጣት መሳይ ሽማግሌ 40 ዓመቱ የሆነ እሱ ደግሞ በየወሩ $1,052 ኮንትሪቢዩት ማድረግ ይጠበቅበታል። ሶ 40 ዓመት የሞላው ግለሰብ in order to retire 65 ሲሆነው ሚሊዮነር ሆኖ ሪታየር ማድረግ ከፈለገ $1,052 $1,052 በየወሩ ኮንትሪቢዩት ካደረገ he retire 65 ሲሆነው ሚሊዮነር ሆኖ ማለት ነው። ሶ ይሄኛው የ40 ዓመት ነው። ሶ አሁን ዝናሽ የምትባል ሁሌም ሳላገባ አረጀው እያለች የምታማርር የ30 ዓመት ብቱን ወጣትና ጎልማሳነት መሃል ያለች ሚሊዮነር ሆና ሪታየር ማድረግ ከፈለገች እሷ ደግሞ only $340 a month ኮንትሪቢዩት ብታደርግ definitely 65 ሲሆናት she become millionaire the rest of her life ኢንጆይ እያደረገች ጀነሬሽናል ዌልት ክሬት ማድረግ ትችላለች ማለት ነው። አንድ ወጣት ደግሞ ልውሰድና ዩኒቨርሲቲ ነው ያለው is about to graduate in 2 years so he's 20 ዓመቱ ነው። በጣም ነቄ ስለሆነ ስለባነነ ለምን እኔ ሴቭ አላደርግም ኮንትሪቢዩት ለምን አላደርግም then down the road by the time retired I'll become a millionaire ብሎ ሲያምን he contribute only $95 የ20 ዓመት ልጅ $95 ብቻ monthly contribute በማድረግ by the time he retired definitely guarantee he become millionaire። አሁን እዚህ ጋር መጥቀስ የፈለኩት ምንድነው the early contribution ከተጀመረ the easy monthly income which is monthly contribute የሚደረገው monthly save የሚደረገው ገንዘብ ያንሳል ማለት ነው። for example like I said youngsters በጣም ወጣቶች በተለይ በዚህ በ20 በ25 በ30 እድሜ even ዝናሽ ምሳሌ አሁን ስንወስደው ዝናሽ 30 ዓመቷ ነው ኤክስፔክት የሚደረግባት $350 ነው ማለት it's less than even a car payment ግን ያ car payment depression ነው ይሄኛው ግን through compounding ጋራንቲ ሚሊዮነር ያደርጋታል ወደ ሀብት ጉዞ ይወስዳታል how much $340 a month contribute ስታደርግ that's it guarantee she become a millionaire so ወደ አያ ክፍሌ 40 ዓመት የሞላው ወጣት መሳይ ሽማግሌ ሰውዬ which is 40 ዓመቱ ሆኖ የሚጠበቅ ጎልማሳ ወይ 40 ዓመቱ የሆነ ጎልማሳ ምን ያህል ኮንትሪቢዩት ማድረግ አለበት በወር $1,052 a month contribute ካደረገ if he save and invest that amount of money he definitely become retired። ስለዚህ ለዛ ነው
like 50 ዓመት 40 ዓመት still time አለ ጊዜ አለ as long as if you put that money በዚህም ከዛም ተቀረማቶ ታይምም ሴቭ ተደርጎ ኤክስትራ ስራም ተሰርቶ ያን ያህል በየወሩ ኮንትሪቢዩት ማድረግ የሚቻል ከሆነ look you become millionaire. It's the same thing. Even የ50 ዓመቱ አያ ክፍሌ ራሱ he still chance አለው ያን ያህል ገንዘብ እንኳን ኮንትሪቢዩት ቢያደርግ which is 3155 a lot ቢሆንበት if half of it እንኳን ኮንትሪቢዩት ቢያደርግ he's 50 አሁኑኑ ባን ነው አምኖበት let me contribute I want to be retired ሀብታም ሆኜ the rest of my life enjoy ማድረግ ፈልጋለሁ the rest of my life enjoy ማድረግ ፈልጋለሁ ባይል እንኳን ለልጅ ልጆቼ generational wealth ማስተላለፍ ፈልጋለሁ ብሎ ካመነበት half of it እንኳን ኢንቨስት ቢያደርግ which is every month guess what በመቶ ምናምን ሺህ ብሮች ሪታየር ማድረግ ይችላል so የ60 ዓመት ሽማግሌ which is 60 ዓመት የሆኑ የእድሜ ባለጸጋ በሚለው ልሰደው እሳቸው 14000 whatever ሲጠበቅባቸው የ50 ዓመቱ is only 3155 ይጠበቅበታል half of it እንኳን still contribute ቢያደርግ ወደ 100 ሺዎች በሚቆጠር ሀብት ሪታየር ማድረግ ይችላል ማለት ነው and so ወደ 40 ዓመቱ ስንሄድ look how ትንሽ እየሆነ እንደሚመጣ በጣም አነስተኛ ገንዘብ ነው monthly contribute ማድረግ የሚቻል አይነት ገንዘብ ነው አሁንም ደግሜ እንደምለው ታይማችን ሴቭ የምናደርግ ከሆነ በስነ ስርዓት ታይማችንን ማኔጅ የምናደርግ ከሆነ ታይም ዲሲፕሊን ካለ ይቀረጫዋል ኦኬ 40 ሰዓት ይጠበቅብናል መስራት የተወሰነች ደግሞ ሳይድ ሃስል ሂር ኤንድ ዴር እየሰራን ያችን ገንዘብ monthly ሴቭ ማድረግ የሚቻል ከሆነ ኦንሊ ኮስት የሚያደርገው የ40 ዓመት ሰው $1052 ብቻ for the rest of his life 65 ዓመት እስከሚሆነው ድረስ ማለት ነው once ያንን እስከዛ ዓመት ድረስ ኮንትሪቢዩት ካደረገ ጋራንቲ ሚሊዮነር ይሆናል so የዝናሽ ምሳሌ እንደነገርኩት እና የዝናሽ ደግሞ the perfect age ላይ ያለችው ያው perfect age እንበለው 30 still ቻንሱ ስላለ ማለት ነው ትንሽ የገንዘብ ኮንትሪቢዩት ማድረግ ይችላልች which is $340 የሚቻል አይነት ቁጥር እሷም የሪታየር ዛጋ መሄድ ድግስ መሄድ አላስፈላጊ የሆነ ቦታዎች መሄድ ምናምናም ታቆምና ሰዓቷን ሰብሰብ ታደርገና የተቻላትን ነገር ትሰራና ያቺን ገንዘብ $340 even here and there የሚካሄድ ድግስ አንዳንድ ዝግጅቶች ምናምን አላስፈላጊ ወጪዎች ፕሮግራም የሆኑ here and there የሚጠፉ ገንዘቦችን ብትሰበስባቸው ቢያንስ $340 የሆነች ቦታ ላይ አታጣት ያቺን ገንዘብ ተወስዳትና ኢንቨስት አድርጋታለች ማለት ነው which is ያልታሰበች ድንገት ታይም ዲሲፕሊን ስለፈጠረች ታይሟን ማኔጅ ስላደረገች የመጣ ገንዘብ ነው because ያኛው ታይም ዌስት ሲደረግ ገንዘቧንም ጊዜዋንም ምናምን እየወሰድባት ነበር አሁን ነቅ ያለችና ታይሟን ሴቭ አደረገች you know what here and there ለምን ሄዳለሁ ባለኝ ሰዓት ለምን አልሰራም በዚህ ባገኘው ገንዘብ ደግሞ ይሄኛው ለምን ኢንቨስት አላደርግም ብላ ወሰነች ማለት ነው she just put only $340 then she became a millionaire $340 for the youngsters አሁንም ደግሜ for the youngsters የምለው ነገር ደግሜ ባኑ ንቁ don't be me I wasted my time don't waste your time $95 a month ሚሊዮነር የሚያደርግህ ከሆነ why not በጣም ትንሽ ገንዘብ ነው all you need is ማመን መባነን ብቻ ነው የሚያስፈልገው any type of job ትሰራ ስታርባክስም ሰራ ሰበለምን ሰራ ሚኒመም ዌጅም ሰራ ትምህርት ቤትም ሆንክ $95 which is $95 for 20 years old ነው የመደብኩት let's say 25 years old ደግሞ $150 ወይ $100+ ቢያመጣና ያን ኮንትሪቢዩት ቢያደርገው still እሱም ወደ ሀብት ጉዞ የሚወስደውን መንገድ እየጀመረ ነው ማለት ነው so for the youngsters look ቻንስ አላችሁ 30 ዓመት ከዛ በታች ምናምን በቃ just perfect no question about it እርግጠኛ 100% ሚሊዮነር መሆን ይችላልላችሁ ከዛ በላይ ያለ እድሜ አይሆንም ማለት አይደለም ያ ኮንትሪቢዩሽኑ ስለሚበዛ ነው ቢሆንም ግን አትሊስት ሪስክ ቢሆን ለምሳሌ ያርገጥ እድሜ 60 ስለሆነ በጣም አጭር ቃና ያላችሁ እቺ አጭር አመታት ነው ያላቸው 14000 something ማምጣት ስለማይችሉ that's a lot of money it's hard to contribute that amount of money ግን just a little money still contribute ማድረግ የሚችሉ ከሆነ የተወሰኑ ገንዘብ ይዘው መውጣት ይችላሉ ማለት ነው 50 ዓመት 40 ዓመት the perfect age ነው still in order to retire which is ሚሊዮነር አንዳንድ ሰዎች አቅም ሊኖራቸው ይችላል ከዛ በላይም ኮንትሪቢዩት ማድረግ የሚችል ምናልባት ጥሩ ተከፋይ ሊሆኑ ይችላሉ ሌላ ሳይድ ኢንካም ሊኖራቸው ይችላል አይታወቅም ያቺን ኮንትሪቢዩት በማድረግ you know still ወደ ሚሊዮነር ጎዳና ይችላል ማለት ነው ስለዚህ እዚህ ጋር አሁንም ሚስጥሩ ድጋሚ የምለው ነገር is not because በሳምንት 80 ሰዓት ስለቀጠቀጥክ አይደለም that's it ኢንቨስት ስላደረግን የሰራሃትን ገንዘብ የሆነ ቦታ ላይ ኢንቨስት ስላደረጋት ገንዘብ እንድትሰራ ስለሚደረግ ነው ወደ ሀብት ጉዞ መሄድ የምትችል
አሁንም ደግሜ የምለው ኦፍ ኮርስ ሚሊዮነር መሆን በጣም ቀላል ነገር ነው። ቢኮዝ ሰዎች ማልታ ሚሊዮን ነው የሚያስቡት፣ ቢሊዮን ነው የሚያስቡት። አሁንም ወደ ትሪሊየንም እየተካሄደ ነው አይደለ? ሶ ኢዝ ናቲንግ። አሁን ሚሊዮን ስል ለእኛ በጣም ሊከብደን ይችላል። መሆን የሚችል ኢት ኢዝ ፖሲብል፣ መጠራቀም የሚችል ትሩ ዳት ኮምፓውንዲንግ ኢፌክት ወደ ሀብት ጉዞ ሊወስድህ የሚችል ልምምድ ስለሆነ አርጉት። ኖት ኦንሊ እናንተ አርጋችሁት አይቆምም። እዚህ ጋር በስራችሁ የሚያያችሁ ልጆቻችሁ ሊሆን ይችላል፣ ወይ ጥሩ ጓደኞች ካላችሁ አሪፍ ሰርክላችሁ ሊሆን ይችላል። ኤቭሪባዲ ሞቲቬት የሆነና የእናንተን መንገድ ደግሞ ይከተላል ማለት ነው። ስለዚህ እችን ሊትል አማውንት ኦፍ ማኒ ኮንትሪቢዩት ወደ ኢንቨስት ማድረግ አቅቶን በድህነት ምንሞት ከሆነ ጥፋቱ የኛ ነው። ድሃ ሆኖ መወለድ የኛ ጥፋት አይደለም። we cannot control that። ድሃ ሆኖ መሞት ግን የኛ ጥፋት። ስለዚህ ይሄንን ጥበብ እንጠቀም። በተለይ አሁንም በጣም ስትሮንግሊ የምጠይቀው የማሳስበው youngsters please wake up. It is possible. በቃ it is possible. you open up account, brokerage account, አውቶሜት ታደርገዋለህ ከአንተ ባንክ አካውንት ጋር። you just set it and forget it. That's it. It was $95, $100 because መኪና ካለ ኢንሹራንስ መኖር አትችልም። ስልክ ካለ ስልክን ሳትከፍላት ይቆረጥብሃል። just ልክ እንደዛ is a habit ነው። በቃ ስልክ መክፈል ኖርማል ነው። የመኪና ኢንሹራንስ መክፈል ኖርማል ነው። አንዳንድ በጣም ኢምፖርታንት የሆኑ ሰብስክሪፕሽን አሉ፣ እነሱን መክፈል ኖርማል ነው፣ ግዴታ ነው። በቃ the rest of your life ብትከፍላቸው ሰብስክሪፕሽን ሊሆን ይችላል including the ስልክ፣ የመኪና ኢንሹራንስ፣ መኪና እስከነዳ ድረስ ማለት ነው። ይሄንን እንደዛ አስበው። that's it. just set it automate አድርገው ወደ ብሮከሬጅ አካውንት ይሄዳል። ያኛው እዛ የምትፈልገው አይነት ስቶክ ላይ ኮንትሪቢዩት ያደርግልሃል። set you become a millionaire። እና ያን ልምምድ እናምጣ፣ ያንን ወሬ እናውራው፣ ያንን ወሬ እንንዛው። በተገናኘን ቁጥር ድግስ ጋርም ተገናኘን፣ ግራጁዌሽን ጋር ማይቀር ግራጁዌሽን ኤኒዌይስ ተገናኘን፣ የተለያየ ጋዘሪንግ ላይ ሂር ኤንድ ዴር ተገናኘን፣ እናውራው ኢንክሉዲንግ ለህፃናቶቹ ለልጆቻችሁ ኮስተሪያል አካውንት ከመክፈት ማለት ነው። $20 ኢንቨስት ማድረግ ይቻላል። starting from $20 is not the amount of money። ገንዘቧ ማነሱ አይደለም፣ ልምምዱን ማምጣቱ ነው። ያንን ኤክሰርሳይዝ የምናደርግ ከሆነ በተደጋጋሚ ስለዛ ጉዳይ የምናወራ አይነት ነገር ከሆነ we'll make it happen። ይሄ ነገር ኮሚኒቲ ውስጥ እንዲሰርጽ እናደርገዋለን፣ ወደ ኖርማል እንወስደዋለን። ኦቨርናይት ላይ ሆነ ይችላል because ይሄ ልምምድ which is ስንፍና፣ የኖርማል ዞን፣ የኮምፈርት ዞን አይነት ልምምድ ሲወርድ የመጣ አይነት ነገር ነው። ውስጣችን ያለ እንደ ኖርማል የያዝነው ነው። ድህነት ኖርማል አይደለም። ድህነት በጣም ኖርማል አይደለም። ኖርማል የሚሆነው ልቅስ ሀብት ማካበት ነው፣ ሀብት ማስተላለፍ ነው፣ ጄነሬሽናል ዌልዝ መፍጠር ነው ኖርማል መሆን ያለበት። ድህነት እፍረት ነው መሆን ያለበት። ድህነት መወገዝ ነው ያለበት። አያምርም፣ ውበት የለውም። ፋይናንሻል ስትረስ is tough። ሰው ይገላል፣ ፋሚሊ ይበትናል። ሶ ይሄንን ተገንዝባችሁ ያንግስተርስ፣ እኔ የምለው አሜሪካን ሀገር ስለምትኖሩ ነው። it's possible, it is possible. there is a lot of people፣ በጣም ብዙ ህዝብ እድሉን ያጣ፣ ወደዚህ መምጣት እድሉን ያጣ አለ። ማይንድሴቱ ኖሮት እኛ ድንገት እዚህ ጋር በዲቪም በምንም ባርቆ ደረስንና ግራ ገባን። እንንቃ። ዳሴት የመጣንበት ኮሚኒቲ ምንም የሚያወራ አይደለም፣ የፈዘዘ ነው። ድህነት ኮምፈርት ዞን ያደረገ ነው። ግን ዳሴት ምናልባት እኔ ብቻ ሳይሆን ሌላ ፖድካስት ያላቸው ሰዎች ይሬንደር አውርቶት ሊሆን ይችላል። ቢሆንም ግን የኔ ተጨማሪ ይሆንና ኤክሰርሳይዝ እናድርግ። ምናልባት ከሌሎቹ የኔ የተለየው ልርበት ቦልድ ስለሆነ ሃርድ ስለሆነ አቀራረቤ እውነቱ እሱ ነው። ምክንያቱም አካፋን አካፋ ዶማን ነው እንጂ ሹገር ኮቲንግ አያስፈልግም ኤኒሞር። የትም ሊያደርሰን አልቻለም። በቃ ወይ ከሌ እንደዚህ እኮ ብታደርጊው እንደዚህ ነው። that's it. if you wrong you wrong. so this is the right way። መሄጃው ይሄ ነው። because ያለሽበት ምድር፣ የመጣሽበት ምድር ማአት ሰው ቻንሱን ፈልጎት እግዚአብሔር ላንቺ ቻንሱን ሰጥቶሽ የተጠቀምሽበት አይደለም። ይሄ ደግሞ አገነስት እሱ ዊል ነው የሚሄደው። because የተሰጠሽ ነገር አለ፣ ያንን የተጠቀምሽበት አይደለም ማለት ነው። ስለዚህ ያን ኤክሰርሳይዝ እናደርግ፣ እንነጋገርበት። ያንግስተሮች ፕሊዝ you can do it. it is possible። ወላጆች ለልጆቻቸው አስተምሩ። ለያንግ starting from 7 years that's it. it's just whatever they go to McDonald ሁልጊዜ McDonald ሲወስዷቸው you know what you can own a McDonald። ለምን ገንዘብን ኢንቨስት አደርጋለሁ? ኦንም ማድረግ ትችላለህ። while invest ያን ልምምድ አሳያችሁ። ወደፊት ስለምንገባው ላይፍ ሂሊንግ ለመጣላችሁ ስለምችል ያንን በደንብ እንማራለን። እንዴት አድርገን በእኛ የኔ አቀራረብ እኔ በገባኝ
መልኩ ለእናንተ ለማስረዳት ነው የሞከርኩ ያርኩት። አምና ሶፊስቲኬትድ የሆነ ምናምን ወይ የማትስ አካዳሚሻን ሆኜ የሆነ ለፋይናንሻል ሊትረሲ አውቄ ምናምን አይደለም። በቃ የሆነች የገባችኝ ነገር አለ። የገባችኝ ነገር አሱን አስፖስብል ወደ እናንተ ዲሊቨር ማድረግ አለብኝ ብዬ ስላመንኩ ነው እዚህ ጋር እና የገባኝን እየመጣው አስረዳቸዋለሁ። የገባኝን እየመጣው መሬት በወረደ ቋንቋ በጣም ሲምፕል በሆነ አቀራረብ ላስረዳቸው። That's my purpose። እንዳልኩት አሁንም ሁሌ ችግሩን እያነሳው ራስ መታት ለእናንተ መስጠት ሳይሆን of course ችግሩ ካለ ችግሩ መናገር መቻል አለብኝ። አማራጭ የለኝም። ወደፊትም የማያው ችግር አለ። ሆልድ የሚያረኩት ያልተናገርኩት ችግር አለ። የኮሚኒቲያችን በቃ ፍጥጥ ያለ አይነት ነገር ሁሉም ላያወራ የሚተፋፈርበት ግን እኔ ጋር ሲመጣ there is no sugarcoating. I'll tell you the problem. This is the problem. Take it or leave it. እውነቱ ይሄ ነው። ቢኮዝ አንተ ኢጎይሽ ሆነ የሆነ ነገር በይሉኝታ ይዘኸው ያልተናገርከው ነገር ያው መሬት ላይ መውረዱ ስለማይቀር ማለት ነው። ስለዚህ ያንን በተደጋጋሚ ማውራቱ ሁልጊዜ ሂሬንዴራን አስፈላጊ። ኦኬ ለምን ይሄኛውን ስፓርት ለምን አላሳያቸውም? ይነዋት ይቻላል። ቢኮዝ ድህነታችን ምናልባት ከግንዛቤ ማጣት ሊሆን ይችላል። ቢኮዝ እኔንም ተሸውቻለሁ። እኔም እዛ ችግር ውስጥ ነበርኩ። ልክ እኔ ሳቅና ስባነን ግን ይነዋት ለምን እኔ ብቻ አውቃለሁ? ወርስ the rest of the community ማወቅ መቻል አለባቸው። በተለይ ድህነት ኑሮ ውስጥ ያለን ሰዎች እቺን ትንሽ የገንዘብ ያለማቋረጥ ኮንትሪቢዩት በማድረግ ጀነሬሽናል ዌልዝ ማስቀጠል እንችላለን። ልጆቻችንን ማስተማር እንችላለን። ልጆቻችን ከዛ ልምድ ይወስዱና ያንን ኮንትሪቢዩሽን ይቀጥላሉ። ግርግር ሁሉም ሰው ሚሊዮነር ይሆናል ማለት ነው። እንደ ሪቸስት ማን ባቢሎን ታሪክ ማለት ነው። እሱን ታሪክ ሌላ ጊዜ እናወራለን። እና እንደዚህ አይነት ፕሮግራሞች በተደጋጋሚ ይዤ እወጣለሁ። ኦፍ ኮርስ ኮንተንቱ እንደምትወዱት ተስፋ አደርጋለሁ። ለዛሬ እንግዲህ አጠር አድርጌ በዚች መልኩ አስቀምጬላችኋለሁ። በእድሜ ክልል 60 ዓመት ሲሆን ምን ያህል ገንዘብ ማውጣት እንዳለባቸው፣ የ50 ዓመቱ ትንሽ ጠንከር ይላል ወደ 3000 ምናምን፣ የ40 ዓመቱ ደግሞ ወደ 1000 ምናምን ኮንትሪቢዩት ማድረግ አለበት ስቲል በወር። ከዛ ዝናሽ ደግሞ 30 ዓመቷ ላይ $340 ኮንትሪቢዩት ማድረግ አለበት። በጣም ደላኪ ያንግ ጋይ የሆነ ዴቭ የሚባል ደግሞ በ20 ዓመቱ only $95 ኮንትሪቢዩት በማድረግ ወደ ሚሊዮን ጎዳና ይጓዛል የሚለው ፕሮግራሜ ለዛሬ በዚህ ይጠናቀቃል። ስላዳመጣችሁኝ በጣም አመሰግናለሁ። ፕሊዝ ሰብስክራይብ ኤንድ ሼር። በተለይ ከሌሎች ሰዎች ጋር በጣም ሼር አድርጉት። እናውጣው፣ እንነጋገርበት። we can make it happen አሜሪካን እስካለን ድረስ we can make it happen. It is possible። ወዮች አሉ። እያመጣው ወዮቹ ጌሞቹን ጠብ አረጋቸው። ለሱ እየተጠቀማችሁ ወደፊት ሆናላችሁ ማለት ነው። የኔ ስራ ምንድነው? ማስተማር፣ ግንዛቤውን ማምጣት። ልክ ስታምኑበት ኢንቨስት ማድረግ ነው። መጀመሪያ እመኑበት ነው። ካመናችሁበት በኋላ ኢንቨስት ማድረግ ትችላላችሁ። ለዛሬ በዚህ ይብቃኝ። ስላዳመጣችሁ በጣም አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም ጊዜ። Diaspora Vibe